ሊያ ላይ በዛ ደረጃ መቀወጡ ትንሽ ከባድ እንደ ሰው ሳየው ማለት ነው። ደግሞ አትርሱ፣ ትንሽ ፈልፈላ አላት፣ ፈልፈላ አለ፣ ጩጫ አለች እዛ ላይ የኔ ልጅም ስለሆነች ልጅቷ ስለሰጣችሁኝ የክርስትና አባትም አድርጋችሁም ሆነ ወላጅ አባትም አድርጋችሁ ስለሆነ በዛ ደረጃ አበሻ ለመጠፋፋት መሄዱን አልወደው። ጆርዲም ጋር ሪፖርት እየተደረገ ነው፣ ሊያም ጋር ሪፖርት እየተደረገ ነው። አሩን ነው ጠቅሞ አልታየኝም። የምንማማርበት ነው ወይስ ሌላ ነገር የምናመጣበት ነው? የጆርዲና የሊያ ፍልሚያ ወደ ፐርሰናል ወስደውታል። ፐርሰናል ከገጠማችሁ እውነቴን ነው የማወራው። ጆርዲና ሊያ ፐርሰናል ከሆነ ፐርሰናል ጨርሱ፣ ፐርሰናል ጨርሱ። ተግባብተናል። ፐርሰናል እንትናችሁን ሴቶቹ በጣም የሚደብረው ለመጠፋፋት ነው የምትሄዱት፣ ለመጠፋፋት ነው የምትሄዱት እና ትንሽ ይከብዳል። እኔ ካላችሁኝ ሚታይ ሊያም ምንም ያው ከመጮ ውጭ ሌላ ነገር የለም እና በቃ እንዲህ ነው። ትንሽ ይከብዳል። አሩ ነው እኔ ከብዶኛል። አሁን እኔ ለምሳሌ ሊያ ቢዘጋባትና የማየው ምንድን ነው? ፈልፈለዋን ኬኳን ሊያ የሆነ ነገር ስታደርግ ልጇን መጉዳት ከባድ ነው፣ ከባድ። ልጅ ያለው ሰው ያውቃል። ሌላው ምንድን ነው? ሌሎቹ ስለተባለው ምላስ ነው። ምን ይሆናሉ? ምን ይሆናሉ? ምላስ ነው። ምን ሊሆን ነው? አበሻ እንደዚህ ተሰደብኩ ብሎ ያዙ ይልቀቁኝ የሚባለው? እኛ ልጆቻችን ተሰቅለው ተሰድቦ የለ እንዴ? ሬሳ ላይ ተደርገው ተሰድቦ የለ እንዴ? እናቶቻችን ተሰድቦ የለ እንዴ? ብዙ ነገር ተብለናል እኮ። እኔ እናት ላይ አልደርስም፣ ልጆች ላይ አልደርስም፣ አባት ላይ አልደርስም። ታቆኛላችሁ። ምንድን ነው በዚህ ያህል እንደዚህ መሆን? ምንድን ነው በዚህ ያህል? ሊያ አሁን ለምሳሌ እንደማያት እናት አባት ላይ ምናምን በብዛት አትደርስም። የተደራረሰችው በአባት ጉዳይ አይ ቲንክ ከእንትና ጋር ይመስለኛል፣ ከቤታየው ጋር። ከዛ ውጭ ግን ሊያ በዛ ደረጃ አባት እናት ስትሰድብ ሰምቻት አላውቅም። ሀቅ ነዋ። አባት እናት ሊያ ትሰድብ፣ እርስ በራስ ትቦቃቀጣለች። ከኔም ጋር በዛ ነው። ግን እኔ አሁን ተጨምሬ ጓገጫ አልልም፣ አላሽቃብጥም። ሌላው ስለጠላ አብረ ጥላ የሚባል ፕሪንስፕል የለኝም። ለምሳሌ ትላንትም ብያለሁ፣ ቤታዮ ከሌሎች ሰዎች ጋር ስትያያዝ እኔ ወጣ አይመለከተኝ። ተግባባን። ሚዛናዊ መሆን አለብን። ጸቡ በጣም ጥግ ድረስ መሄድ አለበት ብዬ አላስብም። ስለዚህ ሊያን ለማስተካከል መክረዋታል ነው። የራሳቸው ፐርሰናል ነገር ያለ ይመስለኛል ከጆርዲ ጋር። አይ ቲንክ ጆርዲ ከሊያ ጋር በጣም የሆነ ነገር ያለ ይመስለኛል። ስለዚህ ራሳችሁ ፍቱት። የእናንተ የግለሰብ ደረጃ እስከማየው ድረስ ተግባባ። የግለሰብ ደረጃ እንጂ ሌላ አይመስለኝም ፐርሰናል። ስለዚህ ሊያ ትሰማለች። ለምንድን ነው የማሰማው? መስማቱ አይቀርም። እንዲህ ያለ በሴቶች እንደዚህ ሆኛለሁ እንዴ ምናምን ብላ ሌላውም እኮ አስተያየት ይሰጣል። ሁላችንም እንሰጥ የለ እንዴ? ሁላችንም እኮ አስተያየት እንሰጣለን። ስለዚህ ጆርዲና ሊያ ፍቱ፣ ሁለታችሁም ፍቱ። አይጠቅም። ጆርዲም በቃ ላሽ በይ፣ ሊያም ተይ ነገሩ ይብቃችሁ። አታማውም እኮ ሌሎቻችሁ። ሊያም አጋዥ አላት፣ ጆርዲም አጋዥ አላት። ስለዚህ እኔ ፐርሰናሊ ከጠየቃችሁኝ ጆርዲም ሊያም እህቶቻችን ናቸው። ከኔ ጋር እንዲያውም ሊያ ብዙ ነገር ተባብላለችን። ተግባባ። ግን እኔ በዛ ደረጃ የሚሄድ ሰው አይደለሁም። ሰው ዛ ቢን ሳይድ ምን ማድረግ አለብን? እነዚህን ሰዎች ሰላም እንዲፈጥሩ። ሊያም ደግሞ በተለይ ልንገርሽ፣ ሊያ ይሄ ከነ ጃኒ ጋር ከነ ዊንታ ጋር ዊንታ ነው ይቅርታ፣ ዋንትያ ጋር በእድሜ ደረጃ ሀያዎቹ ጋር ካሉ ጋር ብዙ ጓት በይባቸው። የሚናገሩም አይደለም መልስ የሚሰጡም አይደለም። አንቺ መልስ መስጠት ያለብሽ አንቺን ለሚናገርሽ ሰው። መልስ ለማይሰጡ ሰዎች ገብቶ ጓ ማለት ለአንቺ ጥቅም የለውም።
አሁን አንቺ ከቤታዮ ጋር የምትረጋገጡ ለምን 100 ዓመት አትረጋገጡ? መብታችሁ ጨርሱ። አሁን ምን ላይ ተሄደ? ቢዝነስ ላይ አሁን ለምሳሌ ልጇን የምታሳድግበት ነው። ዩቲዩብ ወደድንም ጠላ ነው። ከዚህ እንደወደደ ለፍታ እዛ ደረጃ አድርሰዋለች። እና እኔ ራሱ አስቤው አንዴ እግዚአብሔር በሚያውቀው አስጠላኝ። የሆነ ጊዜ ተጣልቼ ነው ዋት እንጀራዋን ልዝጋው አልኩና ውስጤ ስንናደድ የምናደርገውን አናውቅም። መለስ ስንል ግን እውነታው አለ። ሌሎቻቸው የምን አሽቃባጭ ናችሁ? እኔ አሁን ለምሳሌ ዋንትያ ዩቲዩብ ይዘጋ ምንም አትልም። ጃኒ ዩቲዩብን ለማዘጋት አትሰራ። ሌሎቹም ሴቶች የእሷን ዩቲዩብ ለማዘጋት አይሰሩም። ስለዚህ የእነሱ አይዲያ ካልሆነ ሌሎቹ ምን አገባቸው ነው የኔ ጥያቄ። ያ አንዳንድ ሴቶች ግን እዚህ ጋር በጣም እያለቀሱ ነው። አውሬዎች ናቸው። አንዳንድ ሴቶች አውሬዎች ናቸው። በእውነት በእናንተ ቢደርስ ታብዳላችሁ። አለማየት ሊያ ሴቶችን ብለው ካርገ ተገላገል። ማኔ ይሄን ብላለች ሊያ። እኔ ይህን ብያለሁ። ካልፈለግ አትይም። ካልፈለግሽ አለማየት ነው። ሰው ኦፒኒየን አይሰጥም አይባልም። ኦፒኒየን የመስጠት መብት አለው። ራቁት የራሳችሁ ሚስቴክ ነው። በነገራችን ላይ የሌላ ሰው አይደለም። ራቁት የራስ ሚስቴክ እንጂ የሌላ ሰው ሚስቴክ አይደለም። ሌላ ሰው ላይ አንለድፈው። አንዳንዴ ስህተት ብዙ ጊዜ እንናገራለን። ተው እንደዚህ አታድርጉ፣ ቴክኖሎጂው በጣም መጥፎ ነው፣ ነገራችሁ ይበላሻል ይባላል። ያ ነገር ሲወጣ እናግዛችኋለን ማለት ያ ነገር ስህተት አይደለም ማለት አይደለም። ስህተት ነው። ገብቶሻል? ራቁት መላክ ስህተት ነው። ምንም ሆነ ምንም ስህተት ነው። ያ ነገር ግን ላመንሽው ሰው ስለሆነ ያመንሽው ሰው ብትሬድ ስላደረገሽ ወይም ስላደረጋችሁ እንትን አይደለ። ለምሳሌ የጆን ዳንኤል ራቁቱ ታይቷል። ማን ነው የሰደበው? ትዝ ነው ወሬ። እንዲያውም ራሱ ነው ፎጣውን ሳይሸፍን የወጣው። ማን ሰደበው? ሴቶች ስታጨበጭቡለት አልነበር እንዴ? አረል እንደ ሴቶች ወይኔ ገጀራው ወይኔ ምኑ እያላችሁ ሩዋንዳ ስታረጉት አልነበር እንዴ? እራሱ ያሳየውን ማለት ነው። እና በጣም የራሳቸው የሆነ ችግር ስላለባቸው ነው። አንዳንድ ሴቶች ደግሞ ያልተነኩትም ብላችሁ ምንድን ነው ምንም ከዛ ጋር ግንኙነት የሌላቸው ሴቶች ናቸው ያዙ ሊቀቁኝ የሚሉት። ምንም ከዛ ጉዳይ ጋር ምንም ግንኙነት የላቸው። ስማቸው ተጠርቶ አያውቅ፣ ምናቸው ተጠርቶ አያውቅ፣ ምናቸው ሆነ አያውቅ። እብድ የሚሆኑት ምናቸውም ያልተነካ ፎከታም የሆኑ ሴቶች ናቸው የሚጮሁት። ምናቸውም ያልተነካ ምናቸውም ያልተነካ ነው። ካልተነካሽ ምን አገባሽ? ካልተነካችሁ ምን አገባችሁ? የተነካችሁ ከሆናችሁ ጓገጭ በሉ። አንደርስታንድ። ያልተነካችሁ ግን ማሽቃበጥ የሚባለው ምን አመጣ? አልተነካሽም። ምን አሽቃበጠሽ? እኔ በግለሰብ ስታላ ብቻዬን ነው መቀጣቀጠው። ምንም አጋዥ አልፈልግም። እኔው ሰባብሬ ያስቀምጣለሁ። ግር የምትሉት ነገር የሽንፈት ምልክት ነው። አሁን ሊያ ወደደችም ጠላችም አሸንፋችኋለች። በቃ ወደዳችሁም ጠላችሁም ሊያ አሸንፋለች። እንዲህ ተንጨርጭራችሁ ግር አላችሁ ማለት ሊያ አሸንፋለች። አም ሶሪ ከነ ምናምን ሄዱ ከነ ጥፋቷ